ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ መልካም። እንግዲህ ዛሬ ደግሞ ፓርት 3 ከባለፈው የቀጠለውን ቪዲዮ እየላችሁ መጥቻለሁ። ባለፈው ፓርት 1 እና ፓርት 2 ከሀ እስከ ደ የሚደርሱትን ፊደላትን እንዴት በካፒታልና በስሞል እየጻፍን እንዴት እንለያለን፣ እንዴትስ እናነባለን፣ እንዴትስ ደግሞ አጻፋቸውና ቅርጻቸው እንዴት ናቸው የሚሉትን ባለፈው በሁለት ቪዲዮም አይተናል። ከዛ የቀጠለውን ደግሞ ዛሬ በፓርት 3 እየላችሁ መጥቻለሁ። ዛሬ የሚጀምረው ደግሞ ከጀ ነው የምንጀምረው። እንግዲህ እንደሚታወቀው እነዚህ ፊደላትን በደንብ አድርገን ማወቅና መረዳት ቀጣይ ያሉትን ሐረጋትን ፊደልን ገጣጥመን በማንበብ ያሉ ሐረጎችን አረፍተ ነገሩን ሴንቴንስ ወይም ፓራግራፍ እያለን ስንሄድ በጣም የሚያገለግሉ እነዚህ ቃሎች ናቸውና እነዚህ ሆሄዎች ናቸውና እነዚህ በደንብ መለየት በጣም ያስፈልጋል። እንግዲህ እዚህ የሀሁን ወይም ደግሞ እነዚህ ፊደሎችን ብቻም ሳይሆን ደግሞ እንዴት ነው በእንግሊዘኛ የምንጽፋቸው በካፒታልና በስሞል ስንጽፋቸው እንዴት ይጻፋሉ አብረን ሁሉንም ሶስት ነገር ይዞልን ያለው ግን ሶስቱም ደግሞ አንድ ነው ታርጌታቸው። እሱም የአማርኛ ፊደላትን መለየት ነውና በእንግሊዘኛም ስንጽፍ አንቸገርም። ሶስቱንም አንድ ላይ አብረን ጎን ለጎን እየተረዳን እንሄዳለን ማለት ነው። ስለዚህ ዛሬ ከጀ ነው የምንጀምረው። እንግዲህ ከላይ በርሱ እንደሚታወቀው የአማርኛ ፊደላትን በካፒታል እና በስሞል ሌተር መጻፍ ይላል። እንግዲህ ዛሬ ከጀ ነው የምንጀምር። ጀ ስንል እንግዲህ በካፒታል ስንጽፍ ጄኢ፣ በስሞል ስንጽፍ ደግሞ ጄኢ ብለን ካፒታልና ስሞል መሆናቸውን የሚለያቸው እንጂ ሳውንዳቸው አንድ ነው። ስለዚህ ጀ ዩ ስንል ካፒታል ጄ ካፒታል ዩ፣ ጁ ስሞል ጄ ስሞል ዩ፣ ጂ ካፒታል አይ ስሞል አይ ካፒታል አይ ካፒታል ጂ ካፒታል አይ፣ ጂ ስሞል ጂ ካፒታል ስሞል አይ፣ ጃ ጂኤ ካፒታል ጄኤ ስሞል፣ ጄ ጂአይ ካፒታል ጄአይ ስሞል፣ ጂ ጄ ካፒታል ጄ ስሞል፣ ጆ ጂኦ ጄኦ ካፒታል ጄኦ ስሞል። እስኪ አንድ ጊዜ እንጥራቸው። ጀ ጁ ጂ ጃ ጄ ጂ ጆ። በጣም አሪፍ። እሺ ቀጣይ ደግሞ ገ ነው። ገ ጂኢ ካፒታል ጂኢ ስሞል፣ ጉ ጂዩ ካፒታል ጂዩ ስሞል፣ ጊ ጂአይ ካፒታል ጂአይ ስሞል፣ ጋ ጂኤ ካፒታል ጂኤ ስሞል፣ ጌ ጂአይ ካፒታል ጂአይ ስሞል፣ ጂ ግ ጂ ካፒታል ጂ ስሞል፣ ጎ ጂኦ ካፒታል ጂኦ ስሞል። እስኪ አንዴ ገ ጉ ጊ ጋ ጌ ግ ጎ። አሪፍ። እሺ ቀጣይ ጠ ቲኢ ካፒታል ቲኢ ስሞል፣ ጡ ቲዩ ካፒታል ቲዩ ስሞል። እዚህ ጋር ስሞል ቲዩ አለች። ያው በእንትን ቀርታ ነው። አንዳንዴ በራሱ ጊዜ ሚስም እያደረገ ወርዶች በሴቭ በምናደርግበት ሰዓት ወይም ሴቭ በሚደረግበት ሰዓት በራሱ እንትን እያለው ነው እንጂ እዚህ ጋር ምን አለች? ዩ አለች። ጡ ስንል አሁንም የምናስቀምጠው ነውና እዚህ ጋር ጥ አለ እና ቲዩ ስንል ምንድነው? ቲዩ በስሞል ለሚቀመጠውና እንደዛ አድርገን እናስቀምጣታለን ማለት ነው። ስለዚህ ጡ ስንል ቲዩ ስሞል ይሆናል ማለት ነው። ጢ ቲአይ ካፒታል ቲአይ ስሞል፣ ጣ ቲኤ ካፒታል ቲኤ ስሞል፣ ጤ ቲአይ ኢ ካፒታል
TIE small T capital T small TO TO capital TO small so and then እስኪ እንጥራ ተ ጡ ጢ ጣ ጤ ጥ ጦ በጣም አሪፍ ቀጣይ ያለው ጨ ነው ጨ እንግዲህ በእንግሊዝኛ ጽፈው ምንድነው CHE ነው የምንጽፈው CHE capital CHE small ጩ ስንል CHU capital CHU small ጪ CHI capital CHI small ጫ CHA capital CHA small ጪ CHIE capital CHIE small ጪ CH capital CH small ጮ CHO capital CHO small እስኪ አንዴ ጨ ጩ ጪ ጫ ጬ ጪ ጮ አሪፍ አሪፍ ቀጣይ ጳ ነው ጳ PE capital PE small ፑ PU capital PU small P PI capital PI small ጳ PA capital PA small P PIE capital PIE small P P capital P small ፖ PO capital PO small እስኪ እንጥራቸው ፐ ፑ ጲ ጳ ጴ ጵ ጶ በጣም አሪፍ ስለዚህ ቀጣይ ጸ ነው ቀጣይ ደግሞ ጸ ነው ያለው ጸ ስንል ምንድነው TSE capital TSE small ጹ ስንል TSU capital TSU small ጺ ስንል ደግሞ TSI capital TSI small ጣ ስንል TSA capital TSA small ጼ TSIE capital TSIE small ጥ TS capital TS small ጾ TSO capital TSO small እንግዲህ ጻን በእንግሊዘኛ ስንጽፈው TSE ብለን ከዛ EIU A እየጨመረ መሄድ ብቻ ነውና በእንግሊዘኛም ስንጽፋቸው በደንብ እንዴት እንደሚጻፉ መለየት አለብን በዛው ብዙ ነገር ያወቅንበት እንሄዳለን ማለት ነው ስለዚህ እስኪ አንዴ ጸ ጹ ጺ ጻ ጼ ጽ ጾ መልካም ቀጣይ ፈ ነው ፈ ስንል FE capital FE small ፉ FU capital FU small ፊ FI capital FI small ፋ FA capital FA small ፌ FIE capital FAIE small ፍ F capital F small ፎ FO capital FO small በሁለቱም ስንጽፋቸው እንዴት እንደሚጻፉ አብዛኝ መጨረሻ ላይ ኦ እንደሚወስዱ ስድስተኛ ላይ ያሉት ደግሞ ብቻቸውን አብዛኝ እንደሚሆኑ አምስተኛ ላይ ያሉት ደግሞ አይን እንደሚያበዙ በሶስተኛ ላይ ያሉት ደግሞ አይን እንደሚያበዙ በአራተኛ ላይ ኤን እንደሚያበዙ በሁለተኛ ላይ ደግሞ ዩን እንደሚያበዙ ሁሉ ባለፈው አይተናል ስለዚህ አንዴ እስኪ እንጥራቸው ፈ ፉ ፊ ፋ ፌ ፍ ፎ በጣም አሪፍ ቀጣዩ ማን ነው ጸ ነው ጸ ስንል እንግዲህ ቅድም አይተናል ሁለት አይነት ጾዎች እንዳሉ ይሄንንም ያንንም ብቻ በቅርጻቸው ነው የሚለያዩት በድምጻቸው አንድ ናቸው ግን ቅርጻቸው ምን እንደሆነ መለየት ያስፈልጋልና ጸ ስንል TSE capital TSE small ጹ TSU capital TSU small ጺ TSI capital TSI small ጻ TSA capital TSA small ጼ TSIE capital TSIE small ጽ TS capital TS small ጾ TSO capital TSO small እስኪ አንድ ጊዜ ጸ
ሱ ሲ ሳ ሴ ስ ሶ። በጣም አሪፍ በጣም አሪፍ። እንግዲህ የመጨረሻው ምንድነው? መጨረሻ ላይ የምናገኘው በአማርኛ ፊደላት በአማርኛ መዝገበ ቃላት መጨረሻ ላይ ያለው ፐ ነው። ስለዚህ ፐ ፒኢ ካፒታል ፒኢ ስሞል፣ ፑ ፒዩ ካፒታል ፒዩ ስሞል፣ ፒ ፒአይ ካፒታል ፒአይ ስሞል፣ ፓ ፒኤ ካፒታል ፒኤ ስሞል፣ ፔ ፒአይ ካፒታል ፒአይ ስሞል፣ ፕ ፒ ካፒታል ፒ ስሞል፣ ፖ ፒኦ ካፒታል ፒኦ ስሞል ማለት ነው።